ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ 21 ሰዎች መሞታቸው ተዘግቧል። ሰሜን ኮሪያ ወደ ጃፓን ባህር ባላስቲክ ሚሳኤል መተኮሷ ተነገረ። ይህ ሙከራ በቀጠናው ያለውን ወታደራዊ ውጥረት ይበልጥ እንዳያባብሰው ተሰግቷል። በኢራን የውስጥ ጉዳይ ጣልቃ አንገባም ሲል ኔቶ ገለጸ። ጥምረቱ በኢራን የውስጥ ፖለቲካዊም ሆነ ሲቪል ጉዳዮች ላይ ጣልቃ የመግባት ፍላጎት እንደሌለው በይፋ አሳውቋል። የተባበሩት አረብ ኤምሬትስ ግዛቷ በኢራን ላይ ለሚሰነዘር ጥቃት እንዳይውል መከልከሏ ተነግሯል። የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ መካከለኛው ምስራቅ መድረሱ ተሰምቷል። ይህንን መሰረት አድርገውም ኢራንና የሊባኖሱ ሄዝቦላህ ማስጠንቀቂያ ሰጥተዋል። በከባድ የሰው ልጅ መነገድ ወንጀል የተከሰሱ 28 ግለሰቦች ላይ የክስ ሂደት መጀመሩም ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ቢያንስ 21 ሰዎች መሞታቸው ተነግሯል። የተለያዩ ግዛቶች ባለስልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ሕይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችል ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተ እንደሆነ ቢቢሲ ዘግቧል። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ናቸው ተብሏል። እየጣለ ባለው በረዶ ምክንያት በጎዳናዎች፣ በአየር ማረፊያዎችና በሌሎችም መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎችም ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት ዕጣ ይገጥማቸዋልም ተብሏል። ሰሜን ኮሪያ ወደ ጃፓን ባህር ባላስቲክ ሚሳኤል ተኮሰች። ሰሜን ኮሪያ ወደ ጃፓን ባህር አቅጣጫ ባላስቲክ ሚሳኤል መተኮሷን የጃፓን መከላከያ ሚኒስቴር አስታውቋል። ይህ ሙከራ በቀጠናው ያለውን ወታደራዊ ውጥረት ይበልጥ እንዳያባብሰው ተሰግቷል። እንደ ጃፓን መከላከያ ሚኒስቴር ሚሳኤሉ የተተኮሰው ከሰሜን ኮሪያ ግዛት ሲሆን የተወሰነ ርቀት ከተጓዘም በኋላም በጃፓን አቅራቢያ በሚገኘው ባህር ላይ አርፏል። የደቡብ ኮሪያ ወታደራዊ መኮንኖች በሚሳኤሉ አይነትና የተጓዘበትን ርቀት በተመለከተ ጥልቅ ምርመራ እያደረጉ መሆናቸውን ይፋ አድርገዋል። የጃፓን የጠቅላይ ሚኒስትር ጽሕፈት ቤት በጉዳዩ ላይ አስቸኳይ መረጃ እንዲሰበሰብና ለዜጎችም አስፈላጊው ጥንቃቄ እንዲደረግ ትዕዛዝ አስተላልፏል። ድርጊቱ የጃፓንን ደህንነት የሚፈታተን መሆኑንም አሳስቧል። ይህ የሚሳኤል ሙከራ የተካሄደው ደቡብ ኮሪያና አሜሪካ በጋራ የሚያደርጉትን መጠነ ሰፊ ወታደራዊ ልምምድ ተከትሎ ነው ተብሏል። ታዛቢዎች እንደሚሉት ሰሜን ኮሪያ ይህንን እርምጃ የወሰደችው ለጋራ ወታደራዊ ልምምዱ ምላሽ ለመስጠት ነው። ሰሜን ኮሪያ በቅርቡ ከሩሲያ ጋር ያደረገችው የደህንነት ስምምነት ዓለም አቀፉን ማህበረሰብ ስጋት ላይ እንደጣለው ሲዘገብም ቆይቷል። ሰሜን ኮሪያ ከቅርብ ጊዜ ወዲህ የምትተኩሳቸው ሚሳኤሎች በጠንካራ ነዳጅ የሚሰሩ ናቸው የተባለ ሲሆን ይህ ጠንካራ ነዳጅ ደግሞ ሚሳኤሎቹ በጥቂት ደቂቃዎች ውስጥ መተኮስ እንዲችሉ ያደርጋቸዋል። በአንጻሩ ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ለመተኮስ ረጅም ጊዜ ዝግጅት እንደሚፈልጉ ነው የተነገረው። በኢራን የውስጥ ጉዳይ ጣልቃ አንገባም ሲል ኔቶ ገለጸ። ኔቶ በኢራን የውስጥ ጉዳይ ጣልቃ እንደማይገባ ይፋ አድርጓል። የኔቶ ዋና ጸሐፊ ማርክ ሩት የቃል ኪዳን ድርጅቱ በኢራን የውስጥ ፖለቲካዊም ሆነ ሲቪል ጉዳዮች ላይ ጣልቃ የመግባት ፍላጎት እንደሌለው በይፋ ተናግረዋል። ዋና ጸሐፊው ለአውሮፓ ፓርላማ በሰጡት መግለጫ እንዳረጋገጡት የጥምረቱ ትኩረት ከኢራን ጋር በተያያዘ በደህንነት ስጋቶች ላይ ብቻ የተገደበ ነው ብለዋል። በተጨማሪም የኔቶ ትኩረት በደህንነት ስጋቶች ላይ ብቻ
የተገደበ መሆኑን አጽንኦት ሰጥተውበታል። የጥምረቱ ዋነኛ ትኩረቶች የአጋርነት ስጋትና ወታደራዊ ድጋፎች ናቸው ብለዋል። ኢራን ከሩሲያ ከቻይናና ከሰሜን ኮሪያ ጋር የምታደርገው ስትራቴጂካዊ ትብብር እንዳለም ይታወቃል። በከባድ የሰው ልጅ መነገድ ወንጀል የተከሰሱ 28 ግለሰቦች ላይ የክስ ሂደት ተጀምሯል። የፌዴራል አቃቢ ሕግ በሊቢያ ዜጎችን በማገትና አሰቃቂ እንግልት በማድረስ ወንጀል በተሳተፉ 28 ተጠርጣሪዎች ላይ ክስ መመስረቱን የፍትህ ሚኒስቴር ይፋ አድርጓል። ተከሳሾቹ በከባድ የሰው ልጅ መነገድና በህገ ወጥ የገንዘብ ዝውውር የተከሰሱ ሲሆን 2.16 ቢሊዮን ብር መሰብሰባቸው ተረጋግጧል ሲል ቢቢሲ ዘግቧል። የፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም ፋይናንስ መረጃ ደህንነት በጋራ ባካሄዱት ጥልቅ ምርመራ ተከሳሾቹ የተደራጀ የወንጀል ቡድን በመመስረት በባህር ዳርና በጎንደር ዜጎችን ወደ ሱዳንና ሊቢያ በህገወጥ መንገድ ሲያስወጡ እንደነበር ተነግሯል። ስደተኞቹን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡም በኋላ ሊቢያ ውስጥ በሚገኙ መጋዘኖች ለህይወት አስጊ በሆነ ሁኔታ እንዲቆዩ ሲያደርጉም ነበር ተብሏል። ቤተሰቦቻቸው ክፍያ እንዲፈጽሙም ለማስገደድ ተጎጂዎች ድብደባ ሲፈጸምባቸው የሚያሳይ ተንቀሳቃሽ ምስል ለቤተሰብ ይላክ እንደነበር አቃቢ ህግ በክሱ አመልክቷል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥም የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተሰምቷል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገ ወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥም የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧልም ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቢ ህግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ተነግሯል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው ተብሏል። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተነግሯል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። የተባበሩት አረብ ኤምሬትስ ግዛቷ በኢራን ላይ ለሚሰነዘር ጥቃት እንዳይውል መከልከሏ ተነገረም። የተባበሩት አረብ ኤምሬትስ የአየር ክልሏ ምድራዊ ግዛቷም ሆነ የባህር ክልሏ በኢራን ላይ ለሚሰነዘር ማንኛውም ወታደራዊ ጥቃት መነሻ ሆኖ እንዳያገለግል ገደብ መጣሏን የሀገራቱ የዲፕሎማቲክ ምንጮች ጠቁመዋል። ሀገሪቱ ይህንን ውሳኔ ያስተላለፈችው በመካከለኛው ምስራቅ እየተባባሰ የመጣው ውጥረት ወደ ሰፊ ቀጠናዊ ጦርነት እንዳያመራ ካላት ስጋት በመነሳት እንደሆነም ተዘግቧል። ኤምሬትስ በግዛቷ ላይ የሚገኙ የውጭ ሀገራት ወታደራዊ ኃይሎች በኢራን ላይ ለሚሰነዘሩ የማጥቃት እርምጃዎች ግዛቷን እንዳይጠቀሙ በይፋ አስታውቃለች። ኢራን ቀደም ሲል ግዛታቸውን ለጥቃት አሳልፈው የሚሰጡ ሀገራት የጥቃቴ ኢላማ ይሆናሉ በሚል ያስተላለፈችው ማስጠንቀቂያም ሀገራቱ የጥንቃቄ እርምጃ እንዲወስዱ ካደረጓቸው ምክንያቶች ሳይሆን እንዳልቀረም ተነግሯል። ይህ የኤምሬትስ ውሳኔ በቀጠናው እየጨመረ ለመጣው የደህንነት ስጋት ለዲፕሎማሲያዊ መፍትሄዎች ቅድሚያ እንዲሰጠው ለማድረግ ያለመ ነውም ተብሏል። የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ መካከለኛው ምስራቅ መድረሱ ተነገረ። ይህንን መሰረት አድርገውም ኢራንና የሊባኖሱ ሄዝቦላህ ማስጠንቀቂያ ሰጥተዋል። ፕሬዚዳንት ትራምፕ ይህንን ስምሪት የሰጡትና የአሜሪካ ባህር ኃይል ወደ መካከለኛው ምስራቅ ከቴህራን በኩል ሊሰነዝሩ የሚችሉ ጥቃቶችን አስቀድሞ ለመከላከል በሚል ነው። ይሄው መርከብ ተሸካሚ አውሮፕላንና አጃቢ የጦር መርከቦች ወደ ቀጠናው መግባታቸው ዋሽንግተን በቴህራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋትን አስከትሏል። ኢራን አሜሪካ ምንም አይነት እርምጃ ለመውሰድ ከተነሳች አጸፋው የከፋ እንደሚሆን እየገለጸች ነው። ፕሬዚዳንት ትራምፕ በተለይም በኢራን ባለፉት ሳምንታት በነበሩት ህዝባዊ አመጾች ሳቢያ ኢራን ለተቃውሞ በወጡ ሰዎች ላይ የምታደርገውን ጥቃት ካላቆመች አሜሪካ በቀጥታ ለመግባት እንደምትገደድ ገልጸው ሲያስጠነቅቁ ነበር የሰነበቱት። አሜሪካ በርካታ የሚሳኤል አውዳሚ መርከቦች ወደ ቀጠናው መግባታቸውን አስታውቃ ይህንን ማድረግ ያስፈልገውም ቀጠናዊ ደህንነትንና መረጋጋትን ለማስፈን እንደሆነ ቲአርቲ ዘግቧል። ባለፈው ሳምንት ፕሬዚዳንት ትራምፕ ዋሽንግተን ለጥንቃቄ በሚል በርካታ የጦር መርከቦችን ወደ ቀጠናው እየላከች መሆኗን መናገራቸው ይታወሳል። አሜሪካ ባለፈው ሰኔ ኢራንና እስራኤል ለ12 ቀናት ያህል ባደረጉት ውጊያም በቀጥታ ከእስራኤል ጎን በመሰለፍ መሳተፏም አይዘነጋም።
ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988887676 ወይንም በ0988887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።